ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዳጣ ድራማን ክፍል 35ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ አድርጉ ማለት ነው። እንግዲህ ናታንና አቶ ደረጀ ስለ ዳጣ እያወሩ ነው ማለት ነው። ከዛም ግን እና አባቷም ሲሳይ አይደል እያለች ነው ሰላም። ከዛ በምን አወቅሽ አላት ናታን። ከዛ እሷም አይ እንዲሁ በቃ ዝም ብዬ ስመለከት ነው አለች። ከዛም መኪና ውስጥ እየሄዱ አቶ ደረጀና ናታን ማለት ነው። እዛ አቶ ደረጀ ሰላም ስለ ዳጣ ጠይቃ ታውቃለች ወይ አለው። አዎ ብዙ ጊዜ ትጠይቀኛለች። ምን እያለች እሷን ጠይቃት ነው የምትለኝ ሲመስለኝ። ዳጣ መቀለድ እንጂ ቁም ነገር የምታወራ አትመስለኝም። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልገው። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ ስለ ሁሉ ነገሩ ጠይቃት ትለኛለች። እውነትህን ነው አለ። አዎ አባዬ አለ ናታን። አውቃታለች ማለት ነው አሉ አቶ ደረጀ። እዛ ናታን ምኑን ነው ያወቀችው አለ። ከዛ አቶ ደረጀም ወጥተው ሄዱ። ከዛ ናታንም በጣም ገረመውና በጣም ትኩር ብሎ ተመለከተ። ከዛም አቶ ደረጀ ምንም ሳይናገሩ ከመኪና ወጥተው ሄዱ። ከዛ ናታንም እንግዲህ ክፍሉ ደብተሮችን አቧራ እያነሳሳ እያስተካከለ ምናምንና በጣም አንባቢ ነው ደግሞ ናታን ማለት በጣም ደስ የሚል ወጣት ነው ማለት ነው። እንደዚህ ቅብጥብጥ አይልም ልክ እንደ አብዬ ማለት ነው። አብዬ ግን በጣም ቀበጥና በጣም ተንኮለኛ ሰው ናት ማለት ነው። እሱ ግን በጣም ጎበዝ ነው ማለት ነው። እንደዚህ እንደ ሰው አይቸኩልም፣ ቀስ ብሎ ነገሮችን ነው የሚረዳ እና መጽሐፍ ማንበብ ደግሞ በጣም ጎበዝ ነው ማለት ነው። እና እንደዚህ አይነት ሰው በጣም ደስ ይላል። ነገ ትልቅ ደረጃ ላይ ነው የሚደርሰው ማለት ነው። እንደ አብዬ ቀልቃላ የሆነ ሰው ነው እንጂ አብዬ ግን በጣም ትቸኩላለች። ከዛ ሰላም መጣይ። ሰላምዬ መጣሽ እንዴ? አቤት መጽሐፎችን አታምናቸው አይደል አለችው። እዛ ቆየው ካስተካከልኳቸው። እረ ናታንዬ ብላ ስትጠይቅ እንዴ የዳጣ ነገር ግን አልገረምህም? ምን የገረመሽ? ልክ አብዬ ስትወጣ እኮ ተከትላት መሄዷ እኔ በጣም ነው የገረመኝ። ወይ ጉድ ወይ ዳጣ። እኔም እሱ ነው የገረመኝ። አብዬ ይህን ሁሉ ነገር እያደረገቻት ለእሷ ብላ በጨለማ አብራት ወጣች አሉ። እንደው ግን አሁን ይህንን የቢን ብትሆን ታደርገው ነበር። ዳጣ ከቤት እንድትባረር ነው ይህን ሁሉ ነገር ያደረገችው። ዳጣ ግን አብራት ወጣ ልትጠብቃት እያሉ እያወሩ ብቻ ግን የዚች ልጅ ነገር ግርም ይለኛል። አስበኸዋል? ሰው ሁሉ የሚጠላውን ሰው መውደድ ከቻለ ያ ሰው እኮ በጣም እጅግ በጣም ጥሩ ሰው ነው ማለት ነው። የእሷ ግን ከዛም ያለፈ ነው። መጽሐፉ ጠላቶቻችሁን እንደ ራሳችሁ ውደዱ ይላል፣ ግን ማንም የሚተገብረው የለም። በየትኛውም ዓለም ጠላቱ እንደ ራሱ የሚወድ የለም። ዳጣ ግን ጠላቶቻችሁን ውደዱ፣ ለሚረግማችሁም መርቁ፣ ለሚረግማችሁም ጸልዩ የሚለው የመጽሐፉን ነው የያዘችው እያሉ ነው። አዎ ዳጣ በጣም መልካም ልጅ ነች። ግን በጣም ገርሟቸው ወንድ በሆን ኑሮ አሳይህ ነበረ። ምን ነው የምታሳየኝ እንዴ? ዳጣን ጠብሼ ነዋ። ያው ይቺ ልጅ ግን በኋላ ሌላ ወንድ ጠብሷት ታይና ፀጉርህን እንዲህ ስትነጭ እንዳላይህ ማን ዳጣ ከሌላ ወንድ ጋር መቼም አታደርገውም። ተውም እንደውም እሺ አንተ ስትንቀባረር እድለኛ ውስጠታን። ኧረ እኔ ያልተንቀባረርኩም። ሰላም ደግሞ ዳጣ ስለ ልጅነቷ ጠይቄያት ነበር። እውነት አለች። እና ምን አለች? ናታን ንገረኝ አለች ሰላም። ከዛ እሱም እንግዲህ እየተሽኮረመመ አልነገራትም። ከዛ ተሰብስበው እንግዲህ አብዬንም ዳጣንም ውሃም ሁሉም ቤተሰቡ ከናታን ውጭ ሁሉም ተሰብስበው እየበሉ እየጠጡ ነው። በእጅ ጫለሽ አለች ደግሞ እንዴት ነው ያምርባታል? አዎ ያምራን። የእውነት የመቼ ነው የሚያምረው አለች። አዎ ያምራን አውቃለሁ፣ አንቺም ታምሪያለሽ አውቃለሁ አለች። አመሰግናለሁ አትልም። ታምሪያለሽ። አዎ ታምሪያለሽ ስትላት አመሰግናለሁ የሚባለው። ይቺ ግን አዎ ነው የምትለው። ዳጣ እንግዲህ ለአብይ በጣም ፍቅር አላት፣ እሷ ግን ምንም አይነት ፍቅር የላትም። ከዛ ውሃ ደግሞ የአባቷን ሰዓት እያስተካከለ
እንግዲህ ጠብቃ እያደረገች ነው ማለት ነው። ከዛም እናትየዋን እኔ ምልሽ ከኔና ከአባትሽ በጣም የምትወጁ ማንን ነው ተባለች አብዬ። ከዛ ምንድን ነው የምትዩ ማለት ከኔና ከአባትሽ በጣም ነው የምትወጁ አለቻት። ከዛም እንግዲህ አንቺ ነው እማዬ አለች። ይህ ቀጣፊ አሁን እሱ ቢጠይቅሽ አንተን ነው የሚወደው ትያለሽ። እንደውም ተይው በቃ ውሃን ጠይቃታለሁ። ውሃዬ እማዬ አለኝ። ከዛ ከኔና ከአባትሽ በጣም አድርገሽ የምትወጁ ማንን ነው ተባለኝ። ከአንቺና ከአባቢ እዛ በጣም የምትወጁ ስትባል ከዛ ማን ልበላት አባቢ አለኝ። ከዛም እንግዲህ አባዬን የምወደው በያት ከዛ አባዬን የምወደው አለኝ። ከዛም እንግዲህ አባዬን የምወደው እሺ እኔን አትወጂኝም ማለት ነው ስትላት ከእንዴ እማዬ አንቺንም እወድሻለሁ ግን አባቢ አሳስቶኝ እኮ ነው አለች። እንግዲህ ሁለቱንም ትወዳለች ማለት ነው። እንዴ እኔን አትወጂኝም ማለት ነው አባብዬ እኔ ሁለታችሁን የምወዳቸው አለች ውሃ። እንግዲህ ውሃዬ ሁለቱንም ነው የምትወደው አታማርጥም። ውይ የኔ ቆንጆ ውሃዬ ለመሆኑ አንቺ ሰውን ጠልተሽ ታውቂያለሽ እንዴ? በቃ ትጨነቂ እኛ በጣም ነው የምንወድሽ። እሺ አለች። ሰዓት ተገዝቶላት እንግዲህ ሰዓቷን እያስተካከለች ነው ውሃዬ ማለት ነው። ከዛ ይቺ መናጤ ደግሞ አብዬ ማለት ነው እናቴን የምወደው አባቴን አልወድም ብላለች። አባቷ ግን ለእሷ ብዙ ነገር ነው የሚያደርጉላት። ከዛ እንግዲህ ሁሉም ተሰብስበው እያወሩ ናታንና ሰላም ግን አብረው እያወሩ ነው ተለይተው ከናታን ክፍል። ቆይ እንጂ ግን ሰላም ስለ ዳጣ እንዴት ነው እንደዚህ ማወቅ የፈለግሽው አላት። አይ እኔ እኮ አልፈለግኩም ያው ማለት ልክ አንተ እንደምትፈልገው እኔም ማወቅ ፈልጌ ነው። ሌላ እኮ ምንም ነገር የለም። እሱማ ችግር የለም ደጋግመሽ ስለጠየቅሽ እንደውም በቃ ተውሽ አትንገረኝ ብላ አኮረፈች። እሺ በቃ እነግርሻለሁ ችግር የለም እሺ ንገረኛ አለች። ከዛ እንግዲህ ለናታን በዚህ ሰዓት ክፍል ዘግቶ መቀመጥ ምን ማለት ነው? ሂጂ እስኪ ውሃ ሂጂና እማዬ አሁን ብላችኋል። ሽማዬ ግን ሰላምዬን የምጠራት ሰላምንም ናታንም ኑና ተቀላቀሉን። ምንድን ነው ክፍል ዘግቶ መቀመጥ ብላለች እማዬ። እሺ እማዬ ብላ ግን ምንድን ነው ምላት? ወይኔ ጉዴ አንቺ ሂጂና ኑ ብላለች በያቸው በጽሁፍ አድርጌ ልንገርሽ እንዴ? እሺ እማዬ ብላ እንግዲህ እጇ ላይ ያለውን ሰዓት ደግሞ አባቷ ላይ አድርጋ ወጥታ ሄደኝ። ከዛም አብዬ ዛሬ በጣም ዝም ብላለች። ዳጣዬ በቃሽ ጠግባሽ ስትላት የስንዴ ዳቦ ብለሽ ይኸው ወጣልሽ አይደል? የስንዴ ዳቦ እንደዚህ ነው እንደሚጋገረው አለ። እንግዲህ አንቺ ታስተምርናለሽ። ኧረ አያሳስብም ማስተምር። ዳጣ ብዙን ነገር ደብቃናለች ሰላምዬ። ኧረ እባክህ ምንድን ነው የደበቀችን? ለእኔ ራሱ በጣም በመከራ ነው የነገረችኝ። በጣም ከባድ ሰው ናት። እሺ ምንድን ነው የነገረች ብላ ጉጉት ብላ የት እንደተወለደች ነገረችኝ። ውይ እሱንማ እኮ ለእኔም ነግራኛለች። ድሬዳዋ አለች አይደል እንዴ? አይደለም እና የት ነው አለች። ከዛ ውሃ መጣይ ወሬያቸውን አቆረፈደችው። እማዬ እንዳለቻችሁ እና ምን አለች እማዬ? ጠፋባት። ኑና ተቀላቀሉ ከኛ ጋር በያቸው የተባለችው እዚህ ስትደርስ ጠፋባት። ረሳሁት ግን ጠይቀት መጣሁ። እሺ ከዚህ ነው እንዴ ጠፋብሽ? እስኪ አስታውሽ ምን እንደተባልሽ አስታውሽ። አዎ አስታወስኩ። እማዬ እንዳለቻችሁ በዚህ ሰዓት በር ዘግታችሁም እየሰራችሁ ነው። ነውር አይደለም ወይ ያልተባለችውን እንግዲህ ኑ ተቀላቀሉን የተባለችውን ነውር አይደለም ወይ አለች። ይህን ወሬ ግን ወይ በኋላ ወይ ነገ ትጨርስልኛለህ አለች። የምን ወሬን የምሰማለው ሲል ከዛ እንግዲህ ናታን ውሃን ጋ ወጥቶ ሄደ። ሰላምም ተገርማ ቁጭ ብላ ቀረ። ሊነግራት ሲል እንግዲህ ውሃ መታ አቋረጠኝ። ውሃም እንግዲህ ነውር አይደለም ወይ በረዘግታችሁም የምትቀመጡት አልነበረም የተባለችው ኑ ከኛ ጋር ተቀላቀሉ ባያቸውን የተባለችው እሷ ግን ሄዳ ሌላ ወሬ አወራኝ። እናንተ ሰዎች ብላ እንግዲህ ወይዘሮ ማርታ ወሬዋን ስትጀምር ናታን መጣችሁ እንዴ? ከዛም እንግዲህ ሁላቸውም ጨዋታ ጀመሩ።
ከዛም ቀስ በይ እስኪ ውሃ ብለው አባትየውም አቶ ደረጀ በር ዘግታችሁ እኮ አስቸገራችሁ። ሰላምዬ ሳለች ውስጥ ነች፣ እየመጣች ነው። እሺ በቃ ይሁን። ከዛ ይቻ ብዬም እንግዲህ ፍጥጥ ብላ ማየት ጀመረኝ። ስመኝማ አባቢ አርቹ ምን እንዳላይ ብታውቅ አለች። ማን ነው ደግሞ አርጁ? እዚህ ታይ ሰፈር የሆነ ጅላንፎ እብድ የመሰለ ሰው እያለ ብታይ ቤቢ ፎንካ የሌለ ፊቱ ጭምድድ ብሎልሃን። ምንም ማለት ነው እሱ ዳጣ። ቆይ እና ምን ብሎች ነው? ምን አለ መሰለህ አባቢ አንቺና ዳጣ በጣም ነው የምትመሳሰሉት አለ። ቆይ እኔና ዳጣ አሁን ምናችን ነው የሚመሳሰለው አባቢ አለች። ከዛም አቶ ደረጀን በጣም ተገረሙ። እንግዲህ ይች መቼም የሆነ ተንኮስ የሚያደርግ ነገር ነው ወሬ ይዛ የምትመጣው። ዳጣዬም እንግዲህ ደነገጠኝ። እንግዲህ አብዬ እንግዲህ ደህና ነገር አታመጣም። አንቺ ልጅ የማንንም እብድ ንግግር እያመጣሽ እዚህ አታውሪ አሉ ወይዘሮ ማርታ። ሰው እንዴት እዚህ እድሜው የሚወራና የማይወራ ነገር አይለይም። አንቺ ቆይ ምንድን ነው የምትማሪው? አንቺ ግን ሁሉ ጊዜ ተንኮል ነው እንዴ አሏት። እንግዲህ ተንኮለኛነት ይች ልጅ ማለት ነው። ለምን ከተሰበሰብን አይቀር የሆነ ነገር ጌም ነገር አንጫወትም አለች ዳጣ። መጀመሪያ የሚጫወተው ግን እኔ ነኝ ስትል ከዛም ማን ይጫወታ? እኔ ስል ጨዋታ እንዴ እንዴት ነው ስል የምንጫወተው? ወረቀትና እርሳስ ይዝና ማለት ነው። ከዛ ግማሻችን በምልክት ስንናገር፣ ከዛ ደግሞ ሌሎኞቻችን ደግሞ መሳል አለች። ገባኝ። እኔና የቤ አንድ ላይ ነን፣ ናታንም ከኛ ጋር ነው አለች። ጥሩ እኔ አባዬ ዳጣ ደግሞ አንድ ላይ እንሆናለን 3 ለ3 ቆንጆ አሉ። እሻል አንተ ብሎ ግን ያሸነፈ ምንድን ነው የሚቀጣው? አለች ውሀዬ። ከዛም ያሸነፈ ሰው በቃ የፈለገውን ነገር ይቀጣል። ቅጣቱ ትልቅ ነገር ነው መሆን ያለበት። ቆይ እነማየን ቱሪዝም መቅጣት አይከብድም አለናታል። ምን ይከብዳን? አለች ይቺ ደግሞ እብድ። እንግዲህ እኔ ደግሞ ጥያቄ አለኝ። ብቻ እናሸንፍ ፊት በቃ ያሸነፈ የፈለገውን ቅጣት ይቀጣል። እሺ እኔ መስማማለሁ፣ ግን ጨዋታው አልገባኝም አሉ አቶ ደረጀ። ከዛ ወይዘሮ ማርታም ችግር የለውም ደሬ፣ እኔ ገብቶኛን አስረዳሃለሁ። ውሀዬ ሂጂ ሉክና እርሳስ ይዘሽ ነይ ተብላ ተላከኝ ማለት ነው። እንግዲህ ጨዋታው ጨምሯል ማለት ነው። እንግዲህ ውዶችዬ በጣም ደስ የሚልና አዝናኝ ድራማ ነው፣ ዳጣ ድራማ ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ አምላክ የምንወዳትን የኢትዮጵያን ባህሏን ገነት ዳሯን ሰዓት ያድርግልን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። ውድ ቤተሰቦቼ አመሰግናለሁ።